ስልጣን ከምርጫ ውጪ ስልጣን ከዲሞክራሲያዊ ስርዓት ከህገ መንግስት ውጪ በጉልበት የሚገኝ አይደለም። የተከበራችሁ የክልላችን ህዝቦች፣ የተከበራችሁ የኢትዮጵያ ህዝቦች፣ ይህ ቀን ታላቅ ሐዘን የወደቀብን ቀን ነው። በዚህ የትግል ምዕራፍ ውስጥ በለውጡ ሂደት ውስጥ የማይተካ ሚና ሲጫወቱ የነበሩ ሰዎች በጣም እናከብራቸው፣ የምንወዳቸው ለህዝቦች እኩልነት፣ ነፃነትና ወንድማማችነት ቀን ከሌሊት መስዋዕትነት ሲከፍሉ የነበሩ ሰዎች በተቀነባበረ እኩይ ተግባር፣ በፋሽስታዊ ተግባር እና ሐሳብ በትላንትናው ዕለት ህይወታቸው አልፏል። በአሰቃቂ ሁኔታ ተገለዋል። የአማራ ክልላዊ መንግስት ርዕሰ መስተዳደር ኢፌድሪ አገር መከላከያ ጦር ኢታማጆር ሹም በተቀነባበረ ተግባር ህይወታቸውን አጥተዋል። ውዱን ህይወታቸውን ለኢትዮጵያ ህዝቦች ነፃነትና እኩልነት ሲሉ ገብረዋታል። ይሄ በጣም ያሳዝነናል። መሪር ሐዘን ውስጥ ነው ያለነው። የታጋዮች መስዋዕትነት፣ የከፈሉት መስዋዕትነት ለይበልጥ ለትግል የሚያነሳሳን የነሱንም አደራ ለማሳካት ቀን ከሌሊት እንድንተጋ የሚያደርገን ይበልጥ እንድንጠነክር የሚያደርገን ተግባር ነው። ይህ ለውጥ ከጥንስሱ ጀምሮ እንዳይወለድ ከተወለደም በኋላ እንዳያድግ ሲደረጉ የነበሩ ጥረቶች እየከሸፉ ለውጡ ስር እየሰደደ ፍሬ እያፈራ በዓለም አቀፍ ደረጃ እውቅና እያገኘ መጥቷል። በእንደዚህ አይነት እኩይ ተግባር ወደ ኋላ የሚመለስ ለውጥ አይደለም። ማንም ወደ ኋላ ሊመልሰው አይችልም። የኢትዮጵያውያንን ለውጥ የእኩልነት የነፃነትና የወንድማማችነት ጉዞ ማንም የትኛውም ኃይል ወደ ኋላ ሊመልሰው አይችልም። በታጋዮች መስዋዕትነት በሚከፈለው መስዋዕትነት ይበልጥ እየጠነከረ ስር እየሰደደ ወደ ቀጣይ ድል እየተሻገረ የሚሄድ ይሆናል። በአማራ ክልል ህዝብ ላይ የተሰነዘረው ጥቃት በእኛ በክልላችን በኦሮሚያ ክልል እንደተሰነዘረ ጥቃት በኦሮሞ ህዝብ ላይ እንደተሰነዘረ ጥቃት ወስደነዋል። በፌደራል መንግስቱ ላይም የተሰነዘረውን ጥቃት በዚሁ ደረጃ ወስደነዋል። ስለዚህ ይህንን ህገ መንግስታዊ ተግባር እና እኩይ የፋሽስት ተግባር የኦሮሚያ ክልላዊ መንግስት አጥብቆ ያወግዛል። ስልጣን ከምርጫ ውጪ ስልጣን ከዲሞክራሲያዊ ስርዓት ከህገ መንግስት ውጪ በጉልበት የሚገኝ አይደለም። በኢትዮጵያ ምድር ይሄ ከዚህ በኋላ ሊሆን አይችልም። ይህንን የኢትዮጵያ ህዝቦች ለዘመናት ባደረጉት ትግል አረጋግጠዋል። ይህንን ማንም ወደ ኋላ ሊመልሰው አይችልም። ፍላጎታቸውን የራሳቸውን የግልና የቡድን ጥቅም በጉልበት ህዝቦች ላይ ጭኖ ለመኖር የሚፈልጉ ኃይሎች እየከሰሙ እየጠፉ የኢትዮጵያ ህዝቦች ድል ደግሞ እየለመለመ ይቀጥላል። ከዚህ ውጪ የሚሆን ነገር ኢትዮጵያ ውስጥ አይኖርም። የነዚህ የጥፋት ኃይሎች ተስፋ የቆረጡ የተሸነፉ ቡድኖች ሙከራ እያጠነከረን የኢትዮጵያን ህዝቦች አንድነት ድሉ እንዲጠነክር ለሚፈለገው ግብ እንዲደርስ እያደረገ የሚሄድ እንጂ ወደ ኋላ የሚመልስ አይደለም። ስለዚህ የአማራ ህዝብ ክልል በበሰለና በተረጋጋ መልኩ በአንድነት በመቆም የህግ የበላይነትን ለማረጋገጥ የነበር ጀግና ነው። ብዙ ልምድ ያለው ነው። ዛሬ በአጃቢው ተገሏል። እነዚህ ሰዎች ግን አያነሱም። እነ ቴምር የሚባሉ ትግሬዎች፣ እነ ዩሪ ታደሰ፣ እነዚህ ሁሉ ድራማ ሰሪዎች ናቸው። ንቅዳሜ ገበያ ድራማ ነው የሚሰሩ። እነ ዘገየ ያንን ገለው አንበሳ ከኤርትራ ጋር ይለቅማሉ። ዘፈን ከፍተው ያንን ወሎ እየገለው እነሱ ግን አንበሳ በሺዎች ዶላር እየሰበሰቡ እናዝናለን።
ተፈራ ማሞን ለማንገስ። ተፈራ እኮ በመጽሐፉ እኔ አባቴ ትግሬ እናቴ አገው ነች ብሏል። ምን ይሰራል በአማራ ትግል? ቀድሞም ትግሬን ተሸክሞ መጥቶ አስገደለ። መልሶ ደግሞ ትግሬን ተዋግቶ ወደዚያ መለሰው። አሁን ደግሞ መልሼ አመጣለሁ። አይጋጭም? እነዚህ አማራዎች አይደሉም። ሚስቱ አዲስ አበባ እየተንቀባረረች የኤርትራ ደጋፊ የጠላታችን የሻቢያ ጠላታችን ደጋፊ ሆና የሻቢያውን መሪ እስከነ ባንዲራው ይዛ እስክስታ ትመታለች። ጎጃም የ3 ቀን አስክሬን ይበላል ትላለች። ያኔ ተፈራ ማሞ አጎቴ ነው ትል ነበር። ልክ ነው፣ አጎቷ ነው፣ ትግሬ ነው፣ እሷም ትግሬ ነች። ግን እኔ ግን 217 ቁጥር ሆቴል ይዟት እንደሚገባ ሳጋልጥ ወሎዮ ሰድቦኛል። ሲታሰብ ግን ሚስት ነኝ ብላ መጣች። እኔ ትክክል ነበርኩ። ዛሬም የምሰጣችሁ መረጃ እውነተኛና ትክክለኛ ነው። ዘመነ ካሴ ሱዳን ነው ያለው። ምሬ ወዳጆ ቋራ ውስጥ ነው ያለው። እንደውም ቆስሎ ተደብቋል። ዛሬ ግን እነዚህ ፋኖች የሚገደሉት በእነዚህ ሰዎች ነው። የእነሱን ሀሳብ ስላልተቀበሉ እነ ፋንታው ሞአብ የሚሳደዱ ለምንድን ነው? ህወሓትን አንሸከምም ስላሉ እኮ። ለምን ፋንታውን የተባለ የጦር መሪ የአማራ ልዩ ኃይል ያሰለጠነ ክር የሚበጥስ የአማራ ልጅ ያሰለጠነ ሰው 26 ዓመት ልምድ ያለው ነው። ወያኔ ያስሮታል፣ ብልጽግና ያስሮታል። ይሄን ሰው ግን አይቀበሉትም። አረቄ ነጋዴ፣ ሐሺሽ ነጋዴ የነበረውን ሰው ግን አንድ ፍየል አጋጅ ግን ጀነራል አርጎ ሹሟል ወሎየው። ምን እናድርገው ታዲያ? ስለዚህ ሶስቱም በየፊናቸው እየሰሩ ነው። የአድዋ ትግልና ሻቢያ አንዱ ነው። ህወሓት ተከፋፍሏል። ሻቢያም የተከፋፈለ ነገር አለ። ግልጽ አናደርገው፣ አይጠቅመንም። ብልጽግና ራሱ የተከፋፈለ ነው። ግን ተመልሰው እየተጠባበቁ እየመጡ ነው። በደንብ ሞልድ እየሆኑ እየመጡ ነው አንድ ላይ። እነዚህ ግን ወደ 4 ኪሎ ከመምጣታቸው በፊት ዛሬውን ብልጽግና ተዳክሟል፣ ህወሓት ተዳክሟል። ሻቢያ የተዳከመ እኮ መምጣት አይችልም። እኛ ግን ተሸክመን ልናመጣው እየሰራ ነው በእነዘመነ በኩል። ይህንን ነው የተቃወምኩት እኔ እንጂ ዘመነ ካሴ አባቴ ገዳይ አይደለም። እውነታን ስለተናገርኩ ፋኖ እነ ዝናቡ ሲመሩት እነማን ችሎት በሙሉ ጎጃም ተይዟል። ዘመነ ሲመራው ግን ቋራ ሄደ፣ ለአብይ እጁን ሰጠ፣ ሊቢያ ተሰደደ። በተቃራኒው ግን ሁለቱ ትግሬዎች በተለይ ኤርትራ እየገባ ህንፃውን እየገነባ ነው። አማራ ሀገሩን እየለቀቀ ነው። ፓስፖርት ብታዩት ወረፋው መከራ ነው። በጣም መከራ ነው። ወረፋው ብታዩት መከራ ነው። ለምን አማራ ይሰደዳል፣ ሌሎች ደግሞ ሀገራችን እየወረሱ ነው ማለት ነው። ስለዚህ የሞቱ አሉ፣ የቆሰሉ አሉ። በድሮ ነው እናቱን ያጣ፣ አባቱን ያጣ፣ እህቱን ያጣ፣ ሚስቱን ያጣ፣ ባሏን ያጣች እናት አለች። እነዚህን እንርዳቸው። ጎፈንድሚ ከፍተናል። ለበላተኛ ለትግል ጠላፊ ስትሰጡ ነበር፣ ስትሰጡ ከርማቸዋል። እንዴት ለነፃነታችሁ ሲባል አሰጡም ነው። ዛሬ ጊዜው አሁን ነው። አብን የሚባል እንደ ሙሽራ የሰርግ ሱፍ እየለበሰ እንደሚያጭበረብረው እኔ ጊዜው አሁን ነው ብዬ ውድ ሰዓት አድርጌ እንደዚህ አላሳየህም። እኔም ማሳይ ጊዜው አሁን ነው። እውነቱን ነው የምነግራቸው። ብልጽግና እየተጠናከረ ነው። የራሱ ማታለያ እየሰራ እየመጣ ነው። 5 ክልሎች አድርጎ ሊመጣ ነው። ዋናው ግን ሚስጥሩ አማራን መበተንና ለትግሬና ለኦሮሞ ሀገርነት መውሰድ ነው እንጂ እኮ አሜሪካ የ350 ሚሊዮን ህዝብ ያላት ሀገር 50 ስቴት ነው ያላት። እንዴት ኢትዮጵያ 120 ሚሊዮን 130 ሚሊዮን ህዝብ እንዴት 5 ክልሎች ብቻ ይኖረዋል? 17 20 25 ሲያንስ ነው። ለምን አስተዳደር አያመችማ። ብዙ ህዝብ እኮ ነው 30 ሚሊዮን። ግን የታቀደው ኦሮሚያ በክልል ሰበብ ቅድም ነግሬያቸዋለሁ። ማዕከላዊ ኢትዮጵያ፣ ምስራቅ ኢትዮጵያ፣ ምዕራብ ኢትዮጵያ፣ ሰሜንና ደቡብ ኢትዮጵያ ብለው ከከፋፈሉም በኋላ አማራ እንዳንል በህግ ካገዱ በኋላ እነሱ ግን ጎልማሳ ናቸው፣ የ50 ዓመት ብሔርተኛ ናቸው። እኛ ግን አማራ ካልን 5 ዓመታችን ነው። የ5 ዓመት ህፃንና የ50 ዓመት ጎልማሳን ቁጭ አድርገህ ስብሰባ ልምራ ምትል የማይሆን ነገር ነው። አማራና ኦሮሞን በብሔርተኝነት ብታመጣው ኦሮሞ እያጭበረበረ ኮንስፓይረሲ እየሰራ ቀጥሏል። ክልሉ እያለማ አማራን እያዋደሙ ቀጥለዋል። ሁለቱም አዳሪ ትምህርት ቤት ከፍታሉ። ጂኒየስ የሆኑ ተማሪዎች እየተፈጠሩ ነው። አማራ ግን ለ4 ዓመት ባለማማሩ የ7 ዓመት ልጅ 1ኛ ክፍል መግባትና ዛሬ 4ኛ ክፍል መድረስ ሲገባው ዛሬ ግን በ11 ዓመቱ ትምህርት ቤት አልገባም። ይሄን ብቻ እኮ ካልኩሌት አታደርጉ። ይሄ ሲነገር ተበታትነ ትወጣለህ ከዚህ ውስጥ። እውነታ ነዋ፣ ይመራላ፣ ሀቅ ነዋ፣ ያስቸግራላ። እውነታ በጣም ከባድ ነው። እውነታን የሚደፍር ሰው የለም።
ዝም ብሎ ግለሰብ ማምለክ ነው አማራ። ወይ ግለሰብ አምልከ ቀጥል ጥፋ፣ ወይ ደግሞ ግለሰቦችን አስወግደ ህቡ የሆነ ፋኖ ረታ 4 ኪሎን ተቆጣጠር ነው። ያ ደግሞ ጊዜው አሁን ነው። እነሱ ተጠናክረው ከመጡ በኋላ አባይ ከደረሱ በኋላ እኔ ላይ ባልሰራም ለምን እጋጫለሁ? እስካሁን የተጋጨሁት በቂ ነው። አቆማለሁ። በቴሌቪዥን አማራን እንዴት አድርገው እንደሚያጠፉት አብረን ማየት ነው። ልክ እንደ ቴሌቪዥን ኳስ ቁጭ ብዬ እመለከታለሁ። ይሄን ያህል ጊዜም አጥፍቻለሁ። ይሄን ያህል ደማችን ለግሰን ከስራ ባረውን 26 ዓመት ታስረንላችሁ ገዱ ከመጣ ጀምሮ አብይ እኮ ስንቱን ተቃውሞ አይታችኋል። ማይክ ስነጠቅ እኔ ብቻ ቆሜ አብይን የተቃወምኩት እኔ ነኝ። ያንን ግን ክሬዲት አይሰጥም አማራው። ያንንም አያስታውስም። ትላንትና የመጡ አናውቅም አንበሳ እየሰበሰቡ ነው በየስቴቱ እዚህ ሀገር ኦቨር መንዳት ሲያቅታቸው ሴቶቻችን ሁሉ እያታለሉ መልካቸውን አሳምረው ኤርትራውያን ደሴ የተወለዱ ጊራና የተወለዱ ጎንደር የተወለዱ ባህር ዳር ደብረ ማርቆስ የተወለዱ ኤርትራውያን ነው እየመሩት ያለ ትግሉ። አማራን አጃጃሉት። ጉራጌው ሳይቀር በትግላችን ገብቶ ግንቦት 7 ብሎ ኦሮሞዎች ደቡቦች ተባብረው ኦነግን አምጥተው ለንደን ላይ ተስማምተው እነ ብርሃኑ ነጋ እነ ዶክተር ሰናይት ደረጀ ኤርትራና አገዎች ባሏ ጉራጌ ተመልከቱ። ጥላቻ እኮ አማራ ብትሆን ኖሮ እንደ እስክንድር ነጋው ትግሬን ያገባው። እነዚህ ታጋይ ሊሆኑ አይችሉም። የሌላ ብሔር ሄዶ ያገባ በተለይ በዚህ 30 ዓመት ውስጥ ቺኮ ትናንትናን ያገባች ቺኮ አዲሃንን እመራለሁ ብላ ዛሬ ዘመነ ካሴ የደህንነት ኃላፊ ሆኖ የምስራቅ ጎጃም ፋኖን እያገደ እያሰረ ያለ አስሮ ያለ የጎንቻና የጁቤ ልጆችን ደግሞ እየገደለ ያለው እኮ የሚሊሻ ዘርፍ ተደርጎ ተፈር የሚባለው ዛሬ እኮ የፋኖ የቀጠናዊ ትስስርና የደህንነት ኃላፊ ነው። ይሄ ቋሪት የተወለደ ግማሽ ዋጋ የሆነ ነው። ለመንግስትም ይሰራል። እነ ሰናይት ደረጀ ማታ ላይ ተደብቃ